በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። እኔ ጣልቃ ባልገባ ኖሮ የእስራኤል ሕልውና ይሄኔ አክትሞለት ነበር የሚለው የፕሬዝዳንት ትራምፕ ስለ እስራኤል የሰጡት አስተያየት ከእስከዛሬው ጠንከር ያለና የመሰልቸት ባህሪ የሚታይበት ነው ይላሉ ታዛቢዎች። ትራምፕ ከኢራን ጋር ስምምነት ለመድረስ ተቃርበው እያለ በተከታታይ የእስራኤል መሪዎች በሊባኖስ ጥቃት መፈጸማቸውን በግልጽ ሲቃወሙ ተደምጠዋል። የእስራኤል ባለሥልጣናት ዘመቻው ለሄዝቦላህ ሚሳኤል ጥቃት ምላሽ ነው ቢሉም ፕሬዝዳንት ትራምፕ ግን በተለይ በሳምንቱ መጨረሻም በቤይሩት የተፈጸመውን ድብደባ እጅግ አደገኛ በማለት ስሜታቸውን ገልጸዋል። ምንም እንኳን የእስራኤል ሄዝቦላህ ግጭት እየቀነሰ ቢመጣም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያልተመጣጠነ ኃይል ተጠቅመዋል በማለት ይከሳሉ። የሆነ ሰው ፍለጋ ሕንፃ መደርመስ አይገባም። እስራኤል ንጹሐንን ካልገደለች ሥራ መስራት የማትችል ከሆነ ሶሪያ ትሰራለች ብለዋል ትራምፕ። የሶሪያ ፕሬዝዳንት አህመድ አልሻራ ከኔታንያሁ በተሻለ በፍጥነት ሄዝቦላህን ሊያስወግድ ይችላል በሚል ማነጻጸሪያም የቀድሞ የሱኒ አክራሪ ሚሊሺያ የአሁኑ የሶሪያ ፕሬዝዳንት አህመድ አልሻራ በሊባኖስ ከሄዝቦላህ ጋር የሚደረገውን ውጊያ ቢመሩ የተሻለ ውጤት ይመጣል ባይ ናቸው ትራምፕ። ይሄ አባባላቸው በሊባኖስ የእርስ በርስ ግጭት የሶሪያ ጣልቃ ገብነት ግጭቱ እንዲባባስ ያደረገበትን ታሪክ አስታውሷል። ኔታንያሁ ጦርነቱን አብረው ከአሜሪካ ጋር እንዳልጀመሩ በሰላም ንግግሩ ያለመሳተፋቸውና በተደጋጋሚ ከትራምፕ የሚሰነዘርባቸው ውረፋ ከሀገር ውስጥ ካለባቸው ጫና ጋር ተደማምሮ እስከ መጪው ምርጫ መድረሳቸውን አጠራጣሪ አድርጎታል። ትራምፕ በእርግጥ ከኔታንያሁ ጋር በጣም ጥሩ ግንኙነት እንዳላቸው ቢገልጹም የእስራኤልን የመኖር ሕልውና ከአሜሪካ ውጪ እንደማይታሰብ የጠቀሱበት አስተያየት አነጋጋሪ ሆኗል። ትራምፕ በፈረንሳይ እየተካሄደ ባለው የቡድን 7 ሀገሮች ጉባኤ ላይ በሰጡት ቃል ስለ ቢቢ ኔታንያሁ ከጠየቃችሁኝ በጣም ጥሩ ግንኙነት አለን። እስራኤልን በተመለከተ ግን እኔ ጣልቃ ባልገባ ኖሮ ይሄኔ ከምድረ ገጽ ጠፍታ ነበር ብለዋል። ግልጽ በሆነ ቋንቋም ፕሬዝዳንቱ ከኢራን ጋር ስለተደረሰው ስምምነት ተጠይቀው በሰጡት ምላሽም የስምምነቱን ሙሉ ይዘት በቀጣይ ይፋ እንደሚያደርጉና በአጠቃላይ ከኒውክሌር ጦር መሳሪያ የታደገ ስምምነት እንደሆነ ገልጸዋል። በስምምነቱ ለኢራን መልሶ ግንባታ $300 ቢሊዮን ለመስጠት ከመግባባት ተደርሷል መባሉን የሐሰት ዜና ሲሉ ያጣጣሉት ትራምፕ ምንም አይነት ክፍያም አለመኖሩን ገልጸዋል። በ2015 ስምምነት ኦባማ ቢሊዮኖች ዶላር ለኢራን እንደከፈሉ የእርሳቸው አስተዳደር ምንም እንደማይከፍል አረጋግጠዋል። በእርግጥ ኦባማ በ2015 ከኢራን ጋር በተደረሰው የኒኩሌር ስምምነት በቀጥታም የከፈሉት ገንዘብ ስለመኖሩ ምንም አይነት መረጃ ባይገኝም በአሁኑም ሆነ በያኔው ስምምነት የማዕቀብና የታገደ የቴሄራን ገንዘብ ስለመለቀቅ ተካቷል። ኢራን የኒኩሌር መሳሪያ እንዳትገነባ በሁለቱም ስምምነቶች የተቀመጠ ሲሆን ሁለቱም በቀጥታም የኢራንን ሕዝብ ፖለቲካዊ ቀውስ አልፈቱም። በሁለቱ መካከል ልዩነት ካለ ባራክ ኦባማ ኢራንን አልደበደቡም። ትራምፕ የኢራን ዘመቻ አብዛኛውን የኒኩሌር ቁሳቁስና የዩራኒየም ክምችቷን እንዳወደመ ቢገልጹም ጦርነቱ ከፍተኛ ወጪ ማስከተሉና የኢራን ጎረቤቶችን ሰላምና መረጋጋት ማደፍረሱ ይነገራል። የሆርሙዝ መተላለፊያ በመዘጋቱም የዓለም ኢኮኖሚን ሳይቀር ሽባ ማድረጉ ይታወቃል። ይህ በእንዲህ እንዳለ ስምምነቱን ተከትሎ የነዳጅ ዋጋ በ3 ወራት ውስጥ ለመጀመሪያ ጊዜ አንድ በርሜል ድፍድፍ ነዳጅ $80 በታች ሆኗል። ከጦርነቱ በፊት $70 የነበረ ሲሆን አሁን 79 ከ90 ሳንቲም ደርሷል። ወደ ነበረበት ሊመለስ $9 ልዩነት ይቀረዋል።
በሌላ ዜና የእስራኤል ጦር በደቡብ ሊባኖስ በፈጸመው ጥቃት 4 ሰዎች ሲገደሉ በርካቶች መቁሰላቸውን ማምሻውን የወጡ ዘገቦች አመልክተዋል። ከእስራኤል በኩል እስካሁን የተሰጠ መግለጫ የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገራቸው ጦር ከደቡብ ሊባኖስ ለቆ እንደማይወጣ ማስታወቃቸው ይታወሳል። ትላንት የኢራን ውጭ ጉዳይ ሚኒስቴር ቀደም ሲል ባወጣው መግለጫም እስራኤል በሊባኖስ የምትፈጽመውን ጥቃት እንድታቆም ሲያስጠነቅቅ የሄዝቦላህ መሪ በኢራንና አሜሪካ ቀጣይ ንግግር የእስራኤል ጦር ከሊባኖስ የሚወጣበት አጀንዳ እንደሚካተት የቴሄራን ባለሥልጣናት ቃል መግባታቸውን ገልጸዋል። በእርግጥ ሊባኖስ ከአሜሪካ ጋር የተደረሰው ስምምነት አካል መሆን እንዳለበት የኢራን ባለሥልጣናት ይከራከራሉ። እናም የእስራኤል የሊባኖስ ጥቃት በውሉ መሠረት እንዲቆም ሲያስጠነቅቁ በእስራኤል የአሜሪካ አምባሳደር ማይክ ሃካቤ ሄዝቦላህ በኢራን አሜሪካ ስምምነት አልተካተተም ብለዋል። ሄዝቦላህ በኢራን የሚደገፍ አሸባሪ ድርጅት ነው ያሉት ሃካቤ እስራኤል ከሊባኖስ እንድትወጣ የሚጠይቅ የኒኩሌር ስምምነት የለም ሲሉ ገልጸዋል። እስራኤል ራሷን ለመከላከል የኢራን ፈቃድ አያስፈልጋትም ብለዋል አምባሳደሩ ማምሻውን ባሰራጩት ጽሑፍ። ዛሬ አመሻሽ ሄዝቦላህ ወደ ሰሜን እስራኤል በርካታ ሮኬቶች መተኮሱን ተከትሎ የእስራኤል ጀቶች በሄዝቦላህ ይዞታዎች ላይ ድብደባ መፈጸማቸው ተነግሯል። ኢራናውያን ስለ ስምምነቱ የተሰማቸውን በተለያዩ መገናኛ ብዙሃን እየገለጹ ሲሆን አስተያየት የሰጡ የቴሄራን ነዋሪዎች ገሚሶቹ እስራኤል ዳግም ጦርነት ትከፍታለች የሚል ፍርሃት እንዳላቸው ሲገልጹ፣ አንዳንዶች አሁን በሀገሪቱ ያለው ከፍተኛ የዋጋ ግሽበት፣ የኑሮ ውድነትና አጠቃላይ የኢኮኖሚ ድቀት በጣም እንዳስመረራቸውና ስርዓቱ እንደሚለወጥ ተስፋ እንደነበራቸው ተናግረዋል። እናም የአሜሪካ ወታደራዊ ዘመቻ ትርፉ ምንድነው በማለት ይጠይቃሉ። ወይ ስርዓቱ አልተለወጠ አሊያም ኑሯችን አልተሻሻለም ይላሉ። ለአብዛኞቹ ኢራናውያን ግን ስኬት በፉከራና ወሬ አይለካም፣ ጦርነት በማቆምና የዋጋ ንረት በማረጋጋት እንጂ። ሌላ ድንገተኛ ጦርነት እንዳይቀሰቀስ በማድረግ ቀጣዩን ምዕራፍ መምራት በመቻል ላይ የተመሠረተ ስኬት የጠንካራ አስተዳደር መለኪያ እንደሆነ ይገልጻሉ። ይህ በእንዲህ እንዳለ የስምምነቱ ፊርማ ስነ ስርዓት የፊታችን አርብ በስዊዘርላንድ በይፋ ከተከናወነ በኋላ ኢራን ወዲያው ነዳጅ መሸጥ እንደምትጀምር ተነግሯል። ስምምነቱ ከተፈረመ በኋላ ቴሄራን ወዲያው ነዳጅ መሸጥ እንድትጀምር በአሜሪካ የተጣለባት እገዳ እንደሚነሳ ዘገቦች አመልክተዋል። ትላንት ከኒውዚላንድ ጋር በዓለም ዋንጫ 2-አቻ የወጣው የኢራን ብሔራዊ ቡድን ጨዋታውን እንዳጠናቀቀ ወዲያው ከሎስ አንጀለስ አሜሪካ እንዲወጣ መደረጉ ታውቋል። ተጫዋቾቹ እዚያው ሎስ አንጀለስ ማረፍ ቢፈልጉም ለቀው ሜክሲኮ ወደሚገኝ ስልጠና ማዕከል እንዲሄዱ መደረጋቸውን አሰልጣኙ ገልጸዋል። የዓለም ዋንጫ እስኪጠናቀቅ አሪዞና አሜሪካ እንደሚቆዩ ከተወሰነ በኋላ ነው ሜክሲኮ እንዲዛወሩ የተደረገው ተብሏል። አንድ የአሜሪካ ቢ52 ቦምብ ጣይ አውሮፕላን በካሊፎርኒያ ተከስክሶ 8 ሰዎች መሞታቸው ተነገረ። አውሮፕላኑ መደበኛ የፍተሻ በረራ ላይ ሳለ ባልታወቀ ምክንያት መከስከሱ ተነግሯል። በአደጋው 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች መሞታቸው ከመነገሩ ውጪ ዝርዝር ማንነታቸው ይፋ አልሆነም። የካሊፎርኒያ ገዢ ጋቪን ኒውሰም የሐዘን መግለጫ አውጥተዋል። ከ1950 እንደ ፈረንጆቹ አቆጣጠር ጀምሮ ጥቅም ላይ የዋሉት ቢ52 የጦር አውሮፕላኖች በኢራን ጦርነት ተሳታፊ እንደነበሩ ይታወሳል። ይህ አዋዜ ነው። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።